ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ እሁድ ምሽት ነው። በእሁድ ምሽት እንግዲህ ያለን መረጃ ወደ እናንተ ለማምጣት ብቅ ብለናል። እንደተለመደው መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ሲሆን እኔም እንግዲህ ፕሮግራሙን በመምራት አብሬያችሁ ሆናለሁ። እንግዲህ በቀን ውሏችሁ መልካም ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ለእሁድ ምሽት ይዘን የመጣነው መረጃ የምናቀርብበት ሰዓት ነው። ከተጣበበ ሰዓቱ ፓስተር አለማየሁ እንግዲህ መረጃዎችን አሰባስቦ አድማጮች መረጃ መጉደል የለበትም በሚል ይዞልን መጥቷል። እንግዲህ ከሰላምታ በኋላ መረጃውን ነው እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ውሎ ጥሩ ነበረ? ጥሩ ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እስኪ እንግዲህ መረጃህን ለአድማጮች ማጋራት ትችላለህ? እንግዲህ ምንድነው የአውሮፓው ጥንቅጥ እየቀጠለ ነው ያለው በአሁኑ ሰዓት። እንግዲህ አውሮፓ በተለይም በሚያስፈራ ሁኔታ የጦርነት ደመና እያንዣበበባት ይገኛል። በተለይም የኔቶ ዋና ጸሐፊ የሆኑት ማርክ ሩት በጀርመን ለተሰበሰቡት የደህንነትና የጸጥታ ጉባኤ የሚባል ባደረጉት ንግግር የአውሮፓ ሀገሮች መሪዎች በተሳተፉበት በዛ ላይ በአንድ አስቸኳይ ጥሪ አድርገዋል። ይኸው ምንድነው ለአውሮፓ መሪዎች ባስተላለፉት የሩሲያ ዋና ታርጌት ዩክሬን ሳትሆን አውሮፓ ነው። አውሮፓውያን ለዚህ ጦርነት ለማይቀረው ነው ብለው የተናገሩት ለማይቀረው ጦርነት እንዘጋጅ ብለዋል። እና ኔቶ ዝግጁ ነው፣ ነገር ግን በማንኛውም ጊዜ ለሚፈጸመው ጥቃትና ወረራ ምላሽ ለመስጠት ዝግጁ ነን ብለው ተናግረዋል። ይሁን እንጂ በዚህ ጉባኤ ላይ የተገኙት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እኛ አውሮፓን ለመውረር አጀንዳም ሆነ እቅድ የለንም፣ ይሄ ንግግር ወይም ደግሞ ይሄ የአውሮፓውያኖች ስጋት በሩሲያ ላይ ጫና ለማምጣትና ሩሲያን ለማንበርከክ እየተካሄደ ያለ ዝግጅት ነው የሚል ነገር አንስተዋል። ይሄ ብቻ ሳይሆን እኛ ወደ እናንተ አልመጣንም፣ እናንተ ናችሁ ወደ እኛ እየመጣችሁ ያላችሁት። እኛ አሁን እያደረግን ያለነው ጦርነት የራሳችንን ህዝቦችና ዜጎች የህልውና ጉዳይ ለማስጠበቅና ነፃነታችንን ለማስቀጠል ነው። የሩሲያ የትኛውም ወታደራዊ ኃይል ወደ ኔቶ ወይም ደግሞ ወደ አውሮፓ ግዛት ያደረገው ጉዞ የለም። እናንተ ግን ወደኛ እየተጓዛችሁና እየመጣችሁ ነው ያላችሁት። ይህንን ደግሞ ቁጭ ብለን እንድንመለከት የምትፈልጉ አይመስለኝም። ጦርነቱን እናንተ የምትጀምሩት ከሆነ እኛ ፍጻሜውን እናሳምረዋለን ብለዋል። እና አሁን ላይ እንግዲህ የማርክ ሩት ጥሪ እጅግ አደገኛ ከመሆኑ የተነሳ አውሮፓን የጦርነት ደመና እንዲከባት አድርገዋል። እንግዲህ ሌላው ከዚህ ጋር የተያያዘው የእንግሊዝ ክተት ነው። የእንግሊዝ የጦር አዛዥ የሆኑት
ለመላው እንግሊዛውያን የክተት ጥሪ አቅርበዋል። ከሩሲያ ጋር ለምናደርገው ውጊያ ህዝባችን ዝግጁ እንዲሆን የሚልና ያው ብዙ የአውሮፓ ሀገሮች ተጠባባቂ ጦር የሚባል አላቸው። ለነዛ ጥሪ የማድረግ እና ዝግጁ እንደሆኑና ማንኛውንም ወረራ ልንመክት እንችላለን የሚል ነው። ነገር ግን አሁን ላይ ያለው ይህ ስጋት ከምን መነጨ የሚለው ነገር ማየቱ ያስፈልጋል። የአውሮፓውያን ትልቁ ታርጌት በመጀመሪያ ደረጃ ራሱ ወደ ዩክሬን ሲገቡና ዩክሬን የቀለም አብዮት በሚያካሄዱበት ሰዓት የአውሮፓን እድገትና የሩሲያን እድገትና ሩሲያ ለኒው ሊበራሊዝም እጅ ባለመስጠቷ ምክንያት የመጡ ነገሮች ናቸው። ምክንያቱም ይህ ዝግጅት አሁን የጀመረ ትናንት የጀመረ ሳይሆን በተለይም ደግሞ ከቀዝቃዛው ጦርነት በኋላ ማቆም በኋላ ኔቶ በምስራቅ አውሮፓ በመስፋፋት በአውሮፓና በአሜሪካ እንዲሁም በሩሲያ መካከል የነበረውን ስምምነት የጣሰ ጉዳይ እንደሆነ ለመመልከት ተችሏል። ስለዚህ አሁን ላይ የእንግሊዝ ክተት ማወጅና በተለይም የባህር ኃይሎቿን የአየር ኃይልና በከፍተኛ ሁኔታ እንዲዘጋጁ ማድረግ ዓላማው ምን እንደሆነ ባይታወቅም ከዚህ በፊትም ፈረንሳይ እንደዚሁ አይነት ክተት አውጃ እንደነበረ ይታወቃል። እና አሁን ላይ ምናልባት የሩሲያና የቻይና ጥምረትና በተለያየ ጊዜ ሩሲያና ቻይና የሚያደርጉት ወታደራዊ ልምምዶችና ዝግጅቶች ምናልባት አውሮፓውያኖች ላይ ስጋት ያጫረ ይመስላል። እንግዲህ ከዚህም አንጻር ነው የዛሬው አሁን ላይ እየተደረገ ያለው በጀርመን እየተደረገ ያለው ስብሰባ ዋና ዓላማውም ዓለም አቀፍ ስብሰባ ነው። በዚህ ዓለም አቀፍ ስብሰባ ላይ እንዲህ አይነት ጉዳዮች እየተነሱ ያሉበት ምክንያት ዓለምን ላይ ያለውን ስጋት ለመቀነስ ታስቦ ቢሆንም ነገር ግን እየተላለፈበት ያለው በስብሰባው ላይ የጦርነት ጥሪ መሆኑ እንግዲህ ወደፊት አውሮፓ የማይቀር ጉዳይ እንደሆነ ነው እየተናገሩ ያሉትና ይሄ ስጋት ምናልባትም ራሱ አውሮፓውያኖችን ወደ ጥፋት ይዟቸው እንዳይሄድ እያስፈራ ነው ያለው እና አሁን ላይ ያለውንም የሰላም ስምምነት ዩክሬን አንዴ ተስማምተናል ይላሉ አውሮፓውያኖቹ፣ አንዴ ደግሞ ከጀርባ ሆነው ዩክሬን እንዳትስማማ ግፊት እያደረጉ ይገኛሉ። አንዴ አብረን ከአሜሪካ ጋር እንሰራለን ይላሉ። አሁንም ደግሞ የተለያዩ አጀንዳዎችን በማንሳት ይሄ በተለይ በሁለቱ መካከል የሚደረገውን የአሜሪካን ጥረት እንዳይሳካ እያደረጉ ያሉበት ሁኔታ ነው ያለው። እንግዲህ ይሄ ዛሬ ዓለማችን ላይ በስፋት እየተነገረ ያለ ትኩስ መረጃ ነው። እነሱ አሁን ላይ እንግዲህ ከስጋት የተነሳ ከዚህ በፊት እንግዲህ አንዳንድ የጦር መሪዎች ከ2 እና ከ3 ዓመት በኋላ ብለው ነበረ። የዛሬ 2 ዓመት የዛሬ ዓመት ገደማ በአውሮፓና በሩሲያ መካከል ከፍተኛ ውጊያ ሊካሄድ ይችላል፣ ምናልባትም የማይቀረው 3ኛው የዓለም ጦርነት ዓለምንም ይዞ ሊጠፋ የሚችል ይሆናል የሚል ነው። እና እንግዲህ ይሄ ሁኔታ ነው በስብሰባው ላይ እየተንጸባረቀ ያለውና ምናልባት እንግዲህ ይሄ ነገር ለዓለማችን በጣም ስጋት የሆነውን ነገር የሚያጭር ነው። በተለይ ለአውሮፓውያኖች ከፍተኛ ስጋት ነው ማለት እንችላለን። እንግዲህ ዓለማችን በዚህ ሁኔታ ውስጥ ነው ያለችው። ከዚህ በኋላ ምን ሊከሰት እንደሚችል ማንም የሚያውቅ የለም። ነገር ግን ሁሉም መንቃት መዘጋጀት አለበት። ከእግዚአብሔር ጋር መጣበቅ አለበት። የእግዚአብሔርን ፊት መፈለግ አለበት። ሕይወቱን በጽድቅና በእውነት መምራት አለበት።
በተለይ ብዙ የሚያሳዝኑ ክርስቲያኖች ከእግዚአብሔር እውነትና ጽድቅ ወጥተው በራሳቸው መንገድ እንደ ፋሽን የያዙትን ነገር ሊያቆሙና ፊታቸውን ሊመልሱ ወደ እግዚአብሔር ያስፈልጋል እላለሁ። ለዛሬ ምሽት ያለኝ መረጃ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የጌታ ጸጋ ሰላም ከሁላችሁም ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ በዚህ ምሽት አድማጮች መረጃ እንዲሆን ወሳኙን የዓለማችንን ትኩሳት ነው ያጋራህን። እንግዲህ ውድ አድማጮች እንደሰማነው ነው ዓለማችን ከጊዜ ወደ ጊዜ ነገሮች እየተለዋወጡ የሚሰሙት ጉዳዮች ለኛ እንደ ማንቂያ ደወል ስለሆኑ ለጌታ ኢየሱስ ክርስቶስ ምጽአት ራሳችንን እንድናዘጋጅ የሚያስደርጉን ስለሆነ አሁን በየጊዜው የምናሰማችሁ እንደነዚህ አይነት መረጃዎች እንደ የፍርሃት ወጥመድ ሳይሆን አንቂዎች ናቸው። ምክንያቱም በደጃፋችን ላይ ምን እየተከናወነ እንደሆነ እንድናስተውል፣ በዓለማችን ላይ ምን እየሆነ እንደሆነ እንድናስተውልና የዝግጅት ጊዜያችንን በማጧጧፍ እንግዲህ ከሚመጣው ማዕበልና ቁጣ ለመትረፍ እንድንችል እንግዲህ ማንቂያ ደወል ተደውሏል ማለት ነው። ውድ አድማጮቻችን እንግዲህ ለዛሬ ምሽት ይዘን የመጣነው አጠር ያለ መረጃ ይህንን የመሰለ ነው። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት ደግሞ እንደዚሁ በአዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። ለዛሬ እንግዲህ የሆነው ያለን መልካም ጊዜ እንዲሆንላችሁ እንመኛለን። ነገ እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።